ተነስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ መጋቢት 16 2018 ዓመተ ምህረት ብዙዎች አልቋል ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። My question is, why was the Amhara agenda ignored before? And why is it an agenda now? Because I will tell you, at that time, ethnicity was not on the agenda. It was not killed on the basis of ethnic difference. ከሱዳን መንግስት ጋር ቆመው የነበሩ ሰዎች ኃይሎች ሁሉ ከዛ እያፈገፈጉ መሄዳቸውን በዜናም ተመልክተናል። ብዙ ነገሮች በአካባቢው ላይ እየተለዋወጡ እየመጡ መሆናቸውን የሚያሳዩ ነገሮች ናቸው። በማናቸው መንገድ ደግሞ ይሄን ነው የተለቃኘ ለተመለከተ ሰው ምናልባት ኢትዮጵያ ውስጥም ዘላቂ ሰላም ለማረጋገጥ ብዙ ነገሮችን መንገድ የጠረገ መስሎ ይታያል። ጦርነቱ ሲፈነዳ ወደ ቱርክ ነው ከነቤተሰባቸው የሸሹት። ልጃቸው እዛ ቱርክ ውስጥ በመኪና አደጋ ህይወቱ አልፏል። እሱ በመኪና አደጋ ህይወቱ ካለፈ በኋላ ደግሞ ቤተሰቦቻቸውን ወደ ኳታር ማሻገራቸው እዛ ጋር ምን ስለተፈጠረ ነው የሚል ጥያቄም እያስነሳ ያለበት ሁኔታ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኢትዮጵያ በአባይ ውሃ ላይ ተጨማሪ 3 ግድቦችን ለመገንባት ጨረታ ማውጣቷን የግብፃውያን ጋዜጣ ዘገበ። ኒው አረብ በትናንትናው ዕለት ባቀረበው በዚህ ዘገባው ይህ እርምጃ ግብፃውያንን ማስቆጣቱንም አመልክቷል። ባለሙያዎችን በማነጋገር ባቀረበው በዚህ ዘገባ ተጨማሪ ግድብ በግብፅ የውሃ ደህንነት ላይ ከሚፈጥረው ጫና ባሻገር ግድቦቿ በቂ ኃይል እንዳያመነጩ በማድረግ በኃይል አቅርቦትና በግብፅ ኢኮኖሚ ላይ ተጽዕኖ ያደርጋል የሚሉ አስተያየቶችን በዘገባው ተካተዋል። ኒው አረብ ትናንት እንደ አውሮፓውያን አቆጣጠር ማክሰኞ መጋቢት 24 2026 ባቀረበው ዘገባ እንዳመለከተው ኢትዮጵያ በጠቅላላ 5700 ሜጋዋት የሚያመነጩ 3 ግድቦችን ለመገንባት ጨረታ ያወጣች ሲሆን ልምድ ያላቸው ኩባንያዎችም የጨረታ ሰነድ እንዲወስዱ ጥሪ አቅርባለች። ኢትዮጵያ የአባይ ውሃን ለኃይል አቅርቦት ከመጠቀም ባሻገር ታላቁን የህዳሴ ግድብ ለቀይ ባህር የመደራደሪያ ካርድ እየተጠቀመችበት እንደሆነም አስነብበዋል። በካይሮ ዩኒቨርሲቲ የውሃ ሀብት ፕሮፌሰር የሆኑት አባስ ሻራኪ ለኒው አረብ እንደተናገሩት የሶስቱ ግድቦች ግንባታ የኢትዮጵያን የውሃ ክምችት ከመጨመር ባሻገር የአባይ ውሃን ሙሉ በሙሉ የመቆጣጠር መብት ያጎናጽፋታል ብለዋል። ይህም በግብፅ ውሃ ድርሻ መጠን ላይ ከሚያሳድረው ተጽዕኖና ከሚያስከትለው የውሃ እጥረት ባሻገር ደቡብ ግብፅ የሚገኘውን የግብፅን ትልቁን ግድብ የኤሌክትሪክ ማመንጨት አቅም ይቀንሳል ሲሉም ተናግረዋል። ለሱዳን ጦር ሰራዊት ድጋፍ ሲያደርጉ የነበሩ ሀገራት ከጀነራል አልቡርሃን ቡድን ጋር ቅራኔ እየፈጠሩ መምጣታቸው ተዘገበ። የሱዳን ጦር ሰራዊትን ለመደገፍ የ1.5 ቢሊዮን ዶላር የጦር መሳሪያ ሽያጭ ከፓኪስታን መንግስት ጋር የተዋዋለችው ሳውዲ አረቢያም የሽያጭ ውሉን መክታቷም ይፋ ሆኗል። አፍሪካን ኢንቴሊጀንስ ትላንት ማክሰኞ እንደ አውሮፓውያን አቆጣጠር መጋቢት 24 2026 ካሰራጨው መረጃ መገንዘብ እንደተቻለው ለጀነራል አልቡርሃን ቡድን ድጋፍ ሲያደርጉ የነበሩት ሳውዲ አረቢያ፣ ቱርክና ግብፅ ከቡድኑ ጋር ያላቸው ግንኙነት እየተበላሸ በቡድኑ ላይ ያላቸው እምነትም እየተሸረሸረ መጥቷል። መቀመጫውን በፖርት ሱዳን ያደረገው የጀነራል አብዱልፈታህ አልቡርሃን መንግስት ከአጋሮቹ ጋር ያለው ግንኙነት ፈተና እየገጠመው መምጣቱን ርዕስ በማድረግ ትናንት ከፓሪስ ዘገባውን ያቀረበው አፍሪካን ኢንቴሊጀንስ በቡድን ውስጥ ያለው ግለሰብ ያለ መግባባትና የአክራሪ እስላም ኃይሎች ተጽዕኖ የአልቡርሃንን ቡድን ተቀባይነት እየሸረሸረው በመምጣቱ ከፍተኛ ወታደራዊ ድጋፍ የሚያገኝበት ፕሮጀክትም ተደናቅፏል። ሳውዲ አረቢያ የአልቡርሃንን ቡድን በተዋጊ ጀት በድሮንና በአየር መከላከያ ጭምር ለማጠናከር ከፓኪስታን መንግስት ጋር የተዋለችው የ1.5 ቢሊዮን ዶላር ፕሮጀክት መቆሙም ይፋ ሆኗል። ባለፈው የካቲት ወር የዓለም አቀፍ መገናኛ ብዙሃንን ጭምር ሰፊ ሽፋን ያገኘው የ1.5 ቢሊዮን ዶላር ፕሮጀክት የቆመው በሱዳንና በሳውዲ አረቢያ መካከል ባለ አለመተማመን እንደሆነ መረዳት ተችሏል። Pakistan is reportedly in the final stages of sealing a major defense deal with Sudan valued at around $1.5 billion. This agreement is expected to include attack aircraft, combat drones and advanced air defense systems, a move. Pakistan has signed a major defense deal with Sudan worth $1.5 billion.
Both sides agreed to an extensive package covering aircraft, drones, armored vehicles and air defense systems. በእነ አሜሪካና ኢራን መካከል የተነሳውን ጦርነት ተከትሎ ሳውዲ አረቢያ በኢራን ድሮን መመታቷን ጨምሮ ሌሎች ያልተገለጹ ምክንያቶች ሳውዲ አረቢያ ለሱዳን የምታደርገውን ድጋፍ ለመግታቷ በምክንያትነት ተጠቅሷል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሰራዊት በፖለቲካም ሆነ በወታደራዊ መስክ ቃሉን መጠበቅ አልቻለም የሚል ቅሬታ በሳውዲ አረቢያ በኩል መኖሩም ተመልክቷል። ሳውዲ አረቢያ ድጋፏን ከመግታቷ ባሻገር በሱዳን የሲቪል መንግስት እንዲመሰረት ግፊት በማድረግ ላይ መሆኑንም ከሪፖርቱ መመልከት ተችሏል። በዚህ የሳውዲ አረቢያ አቋም የአልቡርሃን ቡድን ደስተኛ እንዳልሆነም ተመልክቷል። ከጀነራል አብዱል ፈታህ አልቡርሃን ጋር የሚተባበሩ አክራሪ እስላም ኃይሎች ጉዳይ ሌላዋን ደጋፊ ግብፅን እያሳሰባት መምጣቷና ከቱርክም ጋር ያለው ግንኙነት ጤናማ እንዳልሆነም ተዘርዝሯል። በኢራንና አሜሪካ መካከል የተጀመረውን ጦርነት ተከትሎ የአልቡርሃን ቡድን ደጋፊ የሆነው የሱዳን ፖፑላር ሬዚስታንስ የተባለው እስላማዊ ንቅናቄ ኢራንን ደግፎ መግለጫም አውጥቷል። የጀነራል አልቡርሃን ቡድን የእስላማዊ ቡድን መሪ አናጊ አብዱላሂን የዛሬ 10 ቀን እንደ አውሮፓውያን አቆጣጠር መጋቢት 15 2026 በቁጥጥር ስር ቢያውለውም የአልቡርሃን ቡድን ከአክራሪ ኃይሎቹ ተጽዕኖ ውጭ መሆኑ ላይ መንግስታቱ ጥርጣሬ እንዳላቸውም በወሰዱት አቋም ተመላክቷል። በመካከለኛው ምስራቅ ላይ በላይነታቸውን ለማግኘት ሲፎካከሩ የነበሩት ሳውዲ አረቢያና ዩናይትድ አረብ ኤምሬት ልዩነቶቻቸውን እያጠበቡ አሜሪካና ግብፅ እንዲሁም ሌሎች ምዕራባውያንን የጨመረ በሱዳን ላይ ያተኮረ ንግግር በማድረግ ላይ እንደሚገኙም ተዘግቧል። የጀነራል አብዱል ፈታህ አልቡርሃን ቡድን አክራሪ እስላማዊን ቡድን መሪ በማሰር በተለያየ መንገድ ድጋፍ ስታደርግለት ከነበረው ኢራን ጋር ቢቃቀርም ከሌሎቹ በግልጽ ከሚደግፉት ወዳጆቹም ተቀባይነትን አላገኘም። ከቱርክ መንግስት ጋር ያለው ግንኙነቱ ጤናማ ቢመስልም እየተበላሸ ስለመሄዱም ተመላክቷል። የዛሬ 3 ዓመት በሱዳን የእርስ በርስ ጦርነት ሲፈነዳ ቤተሰቦቻቸውን ወደ ቱርክ የሸኙት ጀነራል አብዱል ፈታህ አልቡርሃን ባለፈው ዓመት ልጃቸው ቱርክ ውስጥ በመኪና አደጋ መሞቱን ተከትሎ ቤተሰቦቻቸውን ከቱርክ ወደ ኳታር ያሻገሩበት ምክንያትም አልታወቀም። ከሪፖርቱ በዝርዝር መመልከት እንደተቻለው የጀነራል አብዱል ፈታህ አልቡርሃን ኃይል በግልጽ ከሚደግፉት መንግስታት ጋር ልዩነቱ እየሰፋና ድጋፉ እየነጠፈ ሄዷል። ከኤርትራ ጋር ስላለው ግንኙነት በዘገባው ባይጠቀስም የአልቡርሃን ቡድን ከኤርትራ መንግስት ጋር ጥብቅ ግንኙነት እንዳለውም ይታወቃል። የአሜሪካ መንግስት የአልቡርሃን ደጋፊ በሆነው የሱዳኑ ሙስሊም ብራዘርሁድ ላይ በዚህ ወር ዓለም አቀፍ አሸባሪ ሲል መሰየሙም ይታወቃል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያና ኤርትራ መካከል እንዲሁም በህዝባዊ ወያኔ ሓርነት ትግራይና በኢትዮጵያ መንግስት መካከል ያለው ሁኔታ በተመለከተ የተለያዩ መገናኛ ብዙሃን ተከታታይ ዘገባዎችን እያቀረቡ ነው። በትናንትናው ዕለት ራሱ በርካታ ዶይቼ ቬለ የእንግሊዝኛው እንዲሁም ኒው ሁማኒታሪያን የተባለ መገናኛ ብዙሃን እንዲህ ከአፍሪካን ኢንቴሊጀንስን ጨምሮ በርካታ መገናኛ ብዙሃን ትኩረት ሰጥተው እየዘገቡ ነው። በተለይም የጀነራል ታደሰ ወረደ የስልጣን ዘመን መጋቢት 30 ከበቃ በኋላ ቀጣይ ሁኔታ ምን ይሆናል የሚለው የብዙዎችን ትኩረት የሳበ ነው። በኢትዮጵያ መንግስትና በኢትዮጵያ ፌዴራል መንግስትና በትግራይ ባሉ የህዝባዊ ወያኔ ሓርነት ትግራይ እንዲሁም በጊዜያዊ አስተዳደሩ መካከል ማለት ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ያለው ግንኙነት ከጸለምቱ ውጊያ በኋላ እየተቋረጠ ይመስላል። ከዛ በኋላ ግንኙነት እንዳላቸው የሚያሳይ ምንም ምልክት የለም። በሌላ በኩል ደግሞ እዛው ራሳቸው መካከላቸው አንድነት ስለሌለ ጀነራል ታደሰን ከመጋቢት 30 ላይ ስልጣን እንዲያስረክቡ በይፋ ግፊት ማድረጋቸውና እሳቸውን መስማማታቸውን ያው በዛው በትግራይ ጉዳይ ላይ በሚያተኩሩ መገናኛ ብዙሃን ላይ ወጡ ዘገባዎችን ቀደም ብለን መመልከታችንና መዘገባችንም ይታወሳል። አሁን ዓለም አቀፍ መገናኛ ብዙሃኑ እየተፈጠረ ያለው ሁኔታ በተመለከተ በተለይም በህዝባዊ ወያኔ ሓርነት ትግራይና በኤርትራ መንግስት መካከል ያለውን ትብብር በተመለከተ እንደገናም ደግሞ ከእነርሱ ጋር የሚተባበረው የሱዳን መንግስት አሁን ያለበትን ቁመና በተመለከተ ደግሞ ራሱ ኤአይ ወይ ደግሞ አፍሪካን ኢንቴሊጀንስ ትላንት ሱዳንን ብቻ መሰረት አድርጎ ያወጣው ዘገባ አካባቢው ላይ ብዙ ነገሮች እየተለዋወጡ መምጣታቸውን ከሱዳን መንግስት ጋር ቆመው የነበሩ ሰዎች ኃይሎች ሁሉ ከዛ እያፈገፈጉ መሄዳቸውን በዜናም ተመልክተናል። ብዙ ነገሮች በአካባቢው ላይ እየተለዋወጡ እየመጡ መሆናቸውን የሚያሳዩ ነገሮች ናቸው። በማናቸው መንገድ ደግሞ ይህን ሁኔታ ለቃኘ ለተመለከተ ሰው ምናልባት ኢትዮጵያ ውስጥም ዘላቂ ሰላም ለማረጋገጥ ብዙ ነገሮችን መንገድ የጠረገ መስሎ ይታያል። የሱዳን መንግስት ምናልባትም የኢትዮጵያ አሜሪካ መንግስት
የሙስሊም ብራዘርሁድን አሸባሪ አድርጎ መፈረጁ ያንን ተከትሎ እየመጡ ያሉ እርምጃዎች ብዙ ነገሮችን ለማስተካከል ለኢትዮጵያ የበለጠ እየጠቀማት እንደሆነ ይታመናል። እንግዲህ በዜናም እንደተመለከትነው በዋናነት በአካባቢው በአፍሪካ ቀንድ ላይ በዩናይትድ አረብ ኤምሬት እና በሳውዲ አረቢያ መካከል በጣም ከፍተኛ ፉክክር ሲካሄድ ቆየ። አሁን ትልቅ ሁለቱንም የሚመታ ኃይለኛ ጠላት ሲነሳ ሁለቱ ወደ ትብብር መሄዳቸውን የሚገልጹ ዘገባዎች እየወጡ ነው። በሌላም በኩል ደግሞ ከኢራን መንግስት ጋር የሚተባበረው የሙስሊም ብራዘርሁድ በሱዳን መንግስት ውስጥ ትልቅ ተጽዕኖ አድራጊ ፈጣሪ የሆነ በመምጣቱ ሳውዲ አረቢያ ባሰበችውና በጠበቀችው መልክ በፖለቲካም በወታደራዊ መስክ የሱዳን ሰራዊት ወይ ደግሞ በጀነራል አልቡርሃን የሚመራው ትርጉም ያለው ነገር ማምጣት ስላልቻለ ፓኪስታን ጋር ወደ 1.5 ቢሊዮን ዶላር ገንዘቧን ወጪ አድርጋ ለሱዳን መሳሪያ እንዲገባ ስምምነት አድርጋ ነበር። አሁን ያ ስምምነት መቆሙን ሳውዲ አረቢያ ከሱዳን መንግስት ጋር ያላት ቅርበት ወይ ደግሞ ግንኙነት እየሻከረ መምጣቱን የሚያሳዩ ነገሮች ናቸው። በሌላ በኩል የምትረዳው ቱርክ ነች። ከቱርክ ጋር ያለው ግንኙነት ጤናማ እንዳልሆነ በዚሁ ዘገባ ላይ ተመልክተናል። ሌላው ቀርቶም የጀነራል አልቡርሃን ልጅ ጦርነቱ ሲፈነዳ ወደ ቱርክ ነው ከነቤተሰባቸው የሸሹት። ልጃቸው እዛ ቱርክ ውስጥ በመኪና አደጋ ህይወቱ አልፏል። እሱ በመኪና አደጋ ህይወቱ ካለፈ በኋላ ደግሞ ቤተሰቦቻቸውን ወደ ኳታር ማሻገራቸው እዛ ጋር ምን ስለተፈጠረ ነው የሚል ጥያቄም እያስነሳ ያለበት ሁኔታ ነው። ስለዚህ በዋናነት የአልቡርሃንን ቡድን ሲደግፉ የነበሩት ሳውዲ አረቢያ፣ ቱርክ እንዲሁም ደግሞ ግብፅ ናቸው። ግብፅም ደግሞ ሙስሊም ብራዘርሁድ በሀገሩ ያመጣውን ነገር ስለምታውቅ ይሄ ቡድን በሱዳን ውስጥ ያለው ሚናና ተጽዕኖ በግልጽ እየታየ ስለመጣ እሷም ርቀት እየጨመረች መምጣቷን ወይ ደግሞ ይሁን ያለው የአልቡርሃን መንግስት በሚሄድበት መንገድ ደስተኛ ለመሆኑን የሚገልጹ መረጃዎች ናቸው የወጡት። እንግዲህ ኢትዮጵያን በተወሰነ ደረጃ እንከባለን የሚል ስብስብ ነበር በዚህም በዚያም ሲተራመስ የነበረው። አርሚ 70 የሚባል ቲፒኤልኤፍ ከሰላም ማስከበር ተልኮ ሲመጡ እዛው የከዱ እንዲሁም ደግሞ በስደተኝነት የወጡትን አስተባብሮ አርሚ 70 የሚል አደራጅቶ አንድ ክንፍ በዛ በኩል ይዋጋልኛል የሚል እንቅስቃሴ ውስጥ እንደነበር ይታወቃል። ያው በአርሚ 70 ውስጥ የተደራጁ ወደ ሰላሙ መድረክ ተመልሰው በዲዲአር መንገድ ከ500 በላይ በዛ ማለፋቸው በግልጽ ታይቷል። በሌላም በኩል ደግሞ ያሉት ከዚህ ውጭ ሆነው ራሳቸውን ስደተኛ ካምፕ ውስጥ ያስቀመጡ የአርሚ 70 ወደዚህ ወደ መሀል ሀገር ወደ ኢትዮጵያ መመለሱ ነገር ውስጥም ሳይገቡ እንደ ስደተኛ ብቻ ሶስተኛ ሀገር እየፈለጉ የተቀመጡ እነሱም ደግሞ እርዳታ ስለቆመባቸው ካለፈው ጥር ወር ጀምሮ እርዳታ ቆሟል። በዚህም የተነሳ አደባባይ ሰልፍ ወጥተው በሱዳን ባለስልጣናት መታሰራቸውን የተመለከተም ዘገባ ዜናም ሰርተናል። አርሚ 70 የሚባለው የሱዳን መንግስት፣ የኤርትራ መንግስት፣ ኢትዮጵያ ውስጥ ያሉ ሌሎች አማጽያን በጋራ በትብብር ኢትዮጵያን ለመውጋት ያስችለናል የሚል ተስፋ አድርጎ ሲንቀሳቀሱ የነበረበት ነገር ነው። አሁን የኢራን ጦርነት ራሱ ሳውዲ አረቢያም የሆነ ያነቃት ነገር፣ ምክንያቱም በድሮን ጭምር የተደበደበችው። ስለዚህ ሳውዲ አረቢያ ሱዳንን ለማስታጠቅ በምትንቀሳቀስበት ወቅት ሱዳን ውስጥ ደግሞ ሙስሊም ብራዘርሁድ ከኢራን መንግስት ጋር የሚተባበረው ኃይል እዛ ውስጥ መኖሩ እጇን እንድሰበስብ ወይ ደግሞ ያ ውሉ ስምምነቱ እንዲቆም የተደረገበት ሁኔታ ነው። ስለዚህ እንደ ድጋፍ ቱርክን፣ ሳውዲ አረቢያን እንዲሁም ግብፅን ድጋፍ ይኖራቸዋል። በሌላም በኩል ደግሞ አካባቢ ያሉትን ላይ ታጣቂዎች ኢትዮጵያ ውስጥ ያሉ የነስም ይብዛ ክላሹን ጅራፍ ያነሱትም በሌላ በኩል የኤርትራ መንግስት እንዲሁም ደግሞ የተራረፈው ቲፒኤልኤፍ በጋራ ሆነው ኢትዮጵያን መውጋት እንችላለን የሚል ነገር ነበር። በሱዳን በኩል ያለው ድጋፍ ብዙ አበረታች ነው ብለው ያምኑ እንደነበር ነው በተወሰነ ደረጃ የሚታየው። አሁን አይናችን እያየ የአልቡርሃን መንግስት ምናልባት ምን ያህል ጊዜ ሊቀጥል ይችላል የሚል ጥያቄ አስነሳ ካልሆነ በስተቀር ከአሁን በኋላ በቀደመው ቁመናና አቅሙ ሊቀጥል ይችላል የሚለው በብርቱ ጥያቄ የሚነሳበት ነገር ነው። ያ ደግሞ ኢትዮጵያ ውስጥ የተረጋጋ ሁኔታ ለመፍጠር ወደ ግጭት ወደ ቀውስ ላለመሄድ የሆነ ነገር ተመክተው የሆነ ድጋፍ እናገኛለን ብለው ለመተኮስ የሚያስቡ ሰዎች ካሉም ለመተኮስ ባያስቡም እንኳን እንዲህ ህግና ስርዓት እያፈረሱ በዘላቂነት ሊቀጥሉ ስለማይችሉ ቶሎ ብለው ወደ ሰላሙ መድረክ መመለስ የሚችሉበት እድል ካለ በዛ በኩል ሊጠቅም ይችላል። ኢትዮጵያ ውስጥ ያለውን ሁኔታ
በአካባቢው ካለው ሁኔታ ጋር አንድ ላይ አዛምደን ስናይ ብዙ ነገሮች የተስተካከሉ መስመር እየያዙ ለመምጣት እድል ፈጥረዋል። በሌላም በኩል ደግሞ በየትኛው ወደድንም ጠላንም በዓለም አቀፍ ደረጃ አሁንም ተጽዕኖ አድራጊ ፈጣሪ የሆነች አሜሪካ የምትባል ሀገር አለች። እሷም የሙስሊም ብራዘርሁድን አሸባሪ ብላ ስትፈርጅ እዚህ ሙስሊም ብራዘርሁድ ውስጥ የዚህ ቡድን ሴል ወታደራዊ ክንፍ ከአልቡርሃን መንግስት ጋር ይሰራል ብቻ ሳይሆን አልቡርሃን መንግስት ላይ ተጽዕኖ የማድረግ አቅም እንዳለውም ጭምር በመረዳት አሁን የሱዳን መንግስት ሙሉ ሙሉ ከራሱን ከዚህ ከሙስሊም አክራሪ ቡድን እንዲነጥል ወይ ደግሞ እንዲያጸዳ ግፊት እየተደረገበት ነው። በአካባቢው እንዲህ አይነት ያልተረጋጉ ሁኔታዎችን ለመቆጣጠር በብዙ መልኩ አቅም ያላት ኢትዮጵያ ነች ተብሎ በመታመኑ ከኢትዮጵያ ጋር ያላቸውን ግንኙነት እያጠበቁ እያጠናከሩ መጥተዋል። በቀደሙት ቀናት እንዳነሳ ነው ዝም ብሎ ሰብአዊ እርዳታን እንኳ ብቻ ብንወስድ ኬንያና አዲስ አበባን ጨምሮ በዓለም ላይ 12 ከተማ ብቻ ሲያደርጉ በአፍሪካ ውስጥ 3 ከተማ ሴኔጋልን ጨምሮ ሲሄዱ እዛም ጋር የሚናገር ነገር አለ። ቅድሚያ ፖሊሲያችን የአፍሪካ ነው የሚለው ነገር እሱን ሁሉ ታሳቢ አድርገን በህዝብ ቁጥሯ ትልቅ በኢኮኖሚዋን በጣም እያደገች ያለች በወታደራዊ ጥንቿም በአካባቢው ላይ ጎልታ ገዝቷ የምትታይ ሀገር፣ በአንጻሩ ደግሞ ለቀጠናውም ለአካባቢውም ችግር ተብሎ የሚጠቀስ ሀገራት ያሉበት በአብዛኛው በአሸባሪዎች የሚታመስ እንደ ሶማሊያ፣ ሌሎቹ ደግሞ በደካማ ቁመና የሚታዩ እንደነ ጅቡቲ፣ በእርግጥ በርካታ ቤዞች የወታደራዊ ቤዞች ስላሉ በእነሱ የምትጠበቅ ሀገር ነች። ኤርትራን ዓለም አቀፉ ማህበረሰብ እንዴት እንደሚያያት ግልጽ ነው። በኤርትራ መንግስትና በአልቡርሃን መካከል ግንኙነት አለ። በኤርትራ መንግስትና በኢራን መካከል ግንኙነት አለ። እነዚህ ነገሮችን ጭምር ታሳቢ አድርጎ በምዕራባውያን በኩል በሌላም በኩል ደግሞ ሱዳን ውስጥ ሁኔታዎች መዳከማቸው ወይ ደግሞ የሱዳን መንግስት ወይ ደግሞ አልቡርሃን ድጋፍ የሚያገኝባቸው ምንጮች እየደረቁ ጥያቄ የተነሳበት መምጣቱ፣ በሌላም በኩል ደግሞ ኢትዮጵያ ውስጥ ባለው ሁኔታ ስናይ ቲፒኤልኤፍ የሚባለው ኃይል የዛሬ 5 ዓመት ሲተኩስ የነበረው ቲፒኤልኤፍ እና ዛሬ ያለውን ቲፒኤልኤፍ ስናወዳድር ሊመጣጥኑ የማይችሉ ነገሮች የሆነ በዝሆንና በጥንቸል ደረጃ አድርገን ልንወስደው በምንችለው ደረጃ ነው። በተጨባጭ መሳሪያ የነበራቸው፣ ሚሳኤል የነበራቸው፣ ሜካናይዝድ ኃይል የሀገሪቱ ሜካናይዝድ ኃይል 80% እጃቸው የነበረ ወታደራዊ የፖለቲካዊ መሪ የነበራቸው አንድ ላይ ቆሙ፣ ህብረተሰቡን አንድነት ድጋፍ ያገኙ። በአንጻሩ ደግሞ የነበረው መንግስት ገና ለመቆም የሚውተረተር በወጉ ያልቆመ መንግስት ወታደራዊ መዋቅር ውስጥ እስከ መምሪያ ኃላፊ ድረስ የቲፒኤልኤፍ ሰዎች የነበሩበት ዛሬ የኢትዮጵያ ሀገር መከላከያ ሰራዊት በብዙ ውጣ ውረድ ውስጥ ራሱ መልሶ አደራጅቶ ራሱን አጠናክሮ ወታደራዊ ባለሙያዎች የሚሉት ነገር አለ። ሰዎች ስልጠና ውስጥ መሰረታዊ ውትድርና እንደገናም ደግሞ ከሳይንስ አንጻር ያለውን ነገር ሊቀስሙ ይችላሉ። መሪዎች የሚፈጠሩት ውጊያ ሜዳ ነው የሚባል ነገር አለ። ስለዚህ የሰው ህይወት የሚያልፍበት ኢትዮጵያ ፈቅዳና ፈልጋ ሳይሆን ስልጣን የቋመጡ የዘረፋና የግድያ ሱሳቸው መልሰው በኢትዮጵያ ምድር ተግባራዊ ለማድረግ የመረጡ ሰዎች የለኮሱት እሳት ውስጥ 2-3 ዓመታት በተደረገው ውጊያ በዛ መሃል ኢትዮጵያ መከላከያ ሰራዊት መሪዎችን ማውጣት መቻሉን የሀገሪቱ ጦር አዛዦች በአደባባይ ሲናገሩ ሰምተናል። ስለዚህ በፍጹም የማይመጣጠን ሰማይና ምድር የነበረበት ሁኔታ ነው። በአንጻሩ ቲፒኤልኤፍ ከዛ ከነበረበት መጥቶ ወታደራዊ መሪዎችንም ፖለቲካ መሪዎችንም መሳሪያውንም ብዙ ነገሮችንም አጥቶ በሌላ በኩል ደግሞ ከኤርትራ ጋር ተወዳጅቶ ኤርትራ አሁን ባለችበት ሁኔታ ውስጥ በገፍ በቋሚነት 30 ምናምን ዓመት ወጣት ሀገር ለቆ የሚወጣበት በየትኛው መንገድ ስናይ ያኔ የነጻነት ትግሉ ላይ መሪ የነበሩ ሰዎች አሁንም ያሉበት ከዛም ባሻገር በቴክኖሎጂም በብዙ መልክም እያደገ እየላቀ ብዙ ነገሮች እየተራመደ ያለ ጎረቤት ሀገርና መንግስት ጋር ለመግጠም የሚንቀሳቀስ ኃይል መሆኑን እሱ ሙሉ ግምት ውስጥ ገብቶ እነ ሸኔ እነ ፋኖ ያው
ሚዲያ ላይ ይንፈራፈራሉ። ድንገት ስህተት ብለው ገብተው የሆነ ከተማ ውስጥ ሰዎች ይገድላሉ፣ ንብረት ያቃጥላሉ። የሽፍታ ስራ ነው። ይህን አድርገው መንግስት አለቀለት ይላሉ። እነሱ አለቀለት ማለታቸው ተገቢ ነው። አለቀለት ካላሉ ያ ተስፋ አድርጎ የሚከተላቸው ሰው ይበተናል። ከተበተነ የሉም ማለት ነው። አንዳንዴ የምትናገረው ነገር የሚያልፍ ነገር አይደለም። በዲጂታሉ ዓለም ተጣብቆ የሚቀር ነገር ነው። ስለዚህ የሚሰጡ ምክንያቶችም የሚሰጡ ትንተናዎችም ደግሞ የሚሰጡ መረጃዎች ተጨባጭ ነገሮች ላይ መሰረት እንኳን ባያደርግ ነገ ትዝብት ውስጥ የማይጥል ነገር መሆን አለበት። አንድ የይልቃል ጌትነትን ሰዎች ነብ እያወጡት ነው። የዛሬ 2 ዓመት ከምናምን ነው ይህ መንግስት አልቆለታል፣ ምንድነው ወደ ሰው ለሽግግር መንግስት ነው መዘጋጀት አለበት ይላል። ይሄን እያለ የዛሬ ሳምንት ነው እንደዚህም ደግሞ እንደዚሁ አይነት ነገር አረስት ያወራል። እሱ ማውራቱ አይደለም የሚገርመው። የዛሬ 2 ዓመት መንግስት ፈርሷል ያለው ሰውዬ የዛሬ ሳምንትም መንግስት ፈርሷል ሲል ያኔም የሚሰማው ዛሬም የሚሰማው ሰው ግን አስገራሚ ነው። እርግጥ ነው ያኔ የሰሙት ሁሉ ዛሬ ያለው ብዬ አላምንም። በደንብ እያየን እየተረዳን ነው። በሁለት ምክንያት፣ በአንድ በኩል እያዩ እየገመገሙ ሲመጡ ጨዋታው የጨበጣ መሆኑን ስላወቁ፣ በሌላም በኩል ደግሞ እየገመገሙ እያዩ ሲመጡ በተናገሩትና በሚያደርጉት መካከል የአቅም ውሱንነት መኖሩን የሚሉትን ነገር ለመፈጸም እንደማይችሉ ተረድተው እግዚአብሔር እንዲያወርድላቸው ከመስመሩ የወጡ እነሱ ላይ እርማቸውን ያወጡ ማለት ነው። ጠልተዋቸው አይደለም። የነገሯቸውን አምነዋል፣ የሰበኳቸውን ተቀብለዋል። ነገር ግን ቢያዩት ቢቃኙት ተመሳሳይ ነገር ላይ እየዳከሩ መሆኑን ተረድተው ይህን መንግስት እግዚአብሔር ካልሆነ ማንም ፈቅ ሊያደርገው አይችልም፣ ስለዚህ በጸሎት እናግዛቸው ብለው ከጨዋታው ሜዳ ወጥቷል። አንሰማም አናይም ብለው ማለት ነው። በአንድ በኩል የሚፎክረው ኃይል መንቀሳቀስ አልቻለም። በሌላም በኩል ሀገር ሊያጠፋ ህዝብ ሊያጠፋ ነው የሚባለው ኃይል ሲያጠፋ ወይ ደግሞ የሆነ ነገር ሲል አይታይም። ስለዚህ ምንድነው የሆነው? ምንድነው የተፈጠረው? ምንድነው እየተከተልኩ የነበርኩት? እዚህ ጋር ቆም ብሎ ነገሮችን ማየት መመርመር። ጠላት የሚባለው ኃይል ወገን የሚባለው ኃይል ምን እያደረጉ ነው? ጠላት የሚባለው ኃይል ላይ የተገለጡት ነገሮች ወይ ደግሞ ወንጀል ተብሎ የተዘረዘሩት ነገሮች በእርግጥ በዛ ኃይል በዛ ቡድን የተፈጸሙ ናቸው ወይ? በሌላም በኩል ይህን ስልጣን ላለው መንግስት ለመውቀስ በዋናነት ምክንያትም ተደርጎ ሲገለጽ የነበረው የነሸኔ እንግዲህ አላስቆምክም፣ ቀስ እያሉ ተባባሪ ነው ወደሚል ነገር ነበር። ያው ተባባሪ ነው የሚለውን እሱን አምኖ እሱን ሰምቶ ከነዚህ ኃይሎች ጋር የተከተለ ሰው ያስባል ብዬ ለመቀበል ይቸገራለሁ። ሸኔ የሚባል ቡድን በግንባር ቀደምትነት ስልጣን ላይ ያለው መንግስት ጠላት ሆኖ ኢትዮጵያን በከፍተኛ ተስፋ የተቀበሉትን የለውጥ መንገድ ለመቀልበስ ከመነሻው ጀምሮ የተራወጠ ቡድን ንጹሃንን በመግደል ይህን መንግስት አሳጣለው፣ በሌላ በኩል ህዝባዊ አመፅ ለመቀስቀስ ያስችለኛል ብሎ ሲንቀሳቀስ የነበረን ቡድን መንግስት እንደ መንግስት ለምን አላስቆመም? ጥያቄ ተገቢ ጥያቄ ነው። የብዙሃኑ ሲሆን ማለት ነው። ማሰብ የሚችሉ ሰዎች ደግሞ እዛ ጋር ምንድን ነው የተፈጠረው የሚለውን ነገር ደግሞ መቃኘት ነው። ሙቀቱን እየተከተሉ ጭብጨባውን እያጀቡ ዝም ብሎ መሄድ በብዙ መልኩ የሚጠቅም አይደለም። ስለዚህ በተለያየ መንገድ እንግዲህ ከሂደቱ የወጡ ወደ ቤተክርስቲያን፣ ወደ መስጊድ፣ ወደ ምናምን ሄዱ ጥሩ ነው። ወደ እግዚአብሔር ፊትን ወደ እግዚአብሔር መመለስ ጥሩ ነው። ግን ያው እግዚአብሔር የእውነት አምላክ ነውና መጀመሪያ እውነተኛ ቦታ ላይ ቆሞ ራስን ፈትሾ ያንን መሰረት አድርጎ ለሀገራችን ለህዝባችን መፍትሄ ይምጣ ብሎ መጸለይ ጥሩ ነው። እነዚህ እንግዲህ በዚህ መልክ
በቃኝ ብሎ የወጣ ተስፋ ቆርጦ የወጣ፣ በሌላ በኩል ደግሞ አየ፣ ገመገመ፣ ራሱን መጠየቅ ጀመረ። ምን እየተካሄደ ነው? ምን እየተከናወነ ነው? ስለዚህ እውነት ለመናገር ኢትዮጵያ ውስጥ ያለውን ነገር ዝም ብሎ በሰፈሩ ፍቅር ካልታወረ፣ በጥላቻ ካልደነዘዘ፣ በስልጣን አምሮት ካልናወዘ ጤነኛ የሆነ ሰው ኢትዮጵያ ውስጥ እየተካሄደ ያለውን ነገር አይቶ ኢትዮጵያ ውስጥ በሚፈጸሙ ወንጀሎች፣ ኢትዮጵያ ውስጥ በሚፈጠሩ የክፋት ተግባራት ስልጣን ላይ ያለውን መንግስት ተጠያቂ የሚያደርጉ ናቸው ወይንስ ስልጣን ላይ ያለውን መንግስት ለማሳጣትና ህዝባዊ ተቀባይነት ለማሳጣት በሚል የሚወረወሩ የዘረኞች ቀስቶችና ፍላጻዎች ናቸው ወይ? እነዛ ናቸው ሀገር እያደሙ ያሉት? እነዛ ናቸው ወይ ሰው እየገደሉ ንብረት እያወደሙ ያሉት? ይህንን ሰው ቁጭ ብሎ ሲያይ ሲገመግም ምን እንደተፈጠረ ለመረዳት ምን እየተካሄደ እንደሆነ ኢትዮጵያ ውስጥ ለመገንዘብ ስለማያስቸግረው በዚህ መነሻነት እውነታውን አይተው ነገሮችን ተገንዝበው ወደ ትክክለኛው መስመር ውስጥ ገብተው ቢያንስ የረብሻውን ዘመን አቁመው አንዳንዶቹን ገፍተው ሄደው ድጋፍ ወደ ማድረግ ሀገር እንዳይረበሽ ትውልድ እንዳይመሰቃቀል አስተዋጽኦ የሚያደርጉበት ሁኔታም ተፈጥሯል። ይሄ ባለበት እንግዲህ ይሄ ምንድነው የሚያመለክተን? የዛሬ ቲፒኤልኤፍ ጦርነት ሲጀምር የዛሬ 5 ዓመት የነበረው ትግራይ ውስጥ ያለው ህዝባዊ ድጋፍ በዜሮ ተባስቷል ብለን በእርግጠኛ ልንናገር በምንችልበት ደረጃ ህዝባዊ ድጋፉ መክኗል። የኦሮሞ ነጻነት ግንባር ክንፍ ከኦሮሞ ማለት ከኢስላሚክ ኮርት የሶማሊያው ከዛ ውስጥ የወጣው ወጣቱ ክንፍ አልሸባብ አሸባሪ ሆኖ እንደወጣው ሁሉ ከኦሮሞ ነጻነት ግንባር የወጣው ወጣቱ ክንፍን በለው አሸባሪው የኢትዮጵያ አሸባሪ ማለት ነው። የኦሮሞ ህዝብ የመከራ የስቃይ የሰቆቃ ምልክት መሆኑ ላይ ዛሬ ጥያቄ ማንሳት የሚቻል አይመስለኝም። በተለይም በሚንቀሳቀስባቸው አካባቢዎች ላይ ህዝቡን አጎሳቆለው፣ መከራውን አሳየው፣ ፍዳውን ቆጠረ፣ ወደ ኋላ ጎትተው ከልማት አስተጓጎለው። በትክክል ነፃ ያወጣውን ህዝብ ያገኘውን ነፃነት እንዳያጣጥም የሽፍቶች ባሪያ አድርጎ አሰቃየው። ይሄ በዚህ ቡድን የኦሮሞ ህዝብ ምን እንዳተረፈ ግልጽ ስለሆነ ዛሬ ላይ እነዚህ ቡድኖች በየትኛውም መንገድ የሚያደርጉት ነገር ፋኖ የሚባል ሁሉንም ነገር በወርስ የወሰደ ልክ ከቲፒኤልኤፍ ጋር ከህወሓት ጋር አላቀቅ እንደሚለው ቢያንስ ህወሓት ባለድርሻም ነው በዛ በንትን ውስጥ። ህወሓት የሚባለው ትግል ሲኖር አብረው የመጡ ሰዎች ናቸው። ፋኖ የሚባል ደግሞ የአርበኞቹን የ5 ዓመት ተጋድሎ በሀገራዊ ህልም ጣሊያንን በዱር በገደል ያነበደበዱ ጀግኖችን ስሞርሶ መንደር ለመንደር የሚንከላወስ ሽፍታ ንጹሐንን የሚገድል ሀብት ንብረት የሚወድም እጅ የሚቆርጥ መምህራንን የሚጨፈጭፍ ትምህርት ቤት የሚዘጋ ነፃ አውጪ ነው ብለው መጀመሪያ የጠበቁት ሰዎች የመከራ ምንጭ የሰቆቃ ምንጭ ክልሉን ሲኦል ያደረገ መሆኑን አይተዋል። አጠቃላይ ነገሮችን እንግዲህ የኃይል አሰላለፉን ማን በምን ቁመና ላይ ነው ያለው? ህወሓት፣ ፋኖ፣ ሸኔ፣ የኤርትራ መንግስት፣ ሌላው ተባባሪ የሱዳን መንግስት ቀደም ሲል በዘረዘርኩት መሰረት የሱዳን መንግስት ጋር መተባበራቸው ለኢትዮጵያ አሁን ትልቅ እንትን ነገር ነው። በኢስላማን ነው በሙስሊም ብራዘርሁድ አይን እየታየ ያለ፣ በጥርጣሬ እየታየ ያለ
ድጋፍ የሚያደርጉት ኃይሎች እየሸሹት ያለ መንግስት ስለሆነ በብዙ መልኩ ሱዳን ውስጥ የተፈጠረው ሁኔታ ኢትዮጵያ ውስጥ ያለውን ነገር ለማስተካከልም በብዙ መልኩ ይጠቅምናል። የኃይል አሰላለፉን፣ ስብስቡን፣ አቅማቸውን፣ በአንጻሩ ደግሞ የቆመው የኢትዮጵያ መንግስት ያለበትን ደረጃ፣ ምዕራባውያን ለአካባቢው እሱ ላይ ያሳደሩትን እምነት፣ እነዚህን ነገሮች ሁሉ ገምግመን 2018 የጥይት ድምፅ የሌለበት ነገሮችን ሰዎች አይተው ገምግመው መውጫ መንገዱን አይተው ተረድተው መላላጡ ሰዎችን ጉዳት ላይ ከመድረስ ውጭ ቋጥኙ ጋር መላተም እንጂ ሌላ የሚፈጠር ነገር እንደሌለ መገንዘብ፣ በየትኛውም መንገድ ደግሞ እንደው ትንሽ አቅም እንኳን ቢኖራቸው አሁን አካባቢው ላይ ትልቅ ሀገር ሌላ ቀውስ ውስጥ ሌላ ትርምስ ውስጥ እንድትገባ ማንም አይፈልግም። ስለዚህ የኢትዮጵያ መንግስት ነገሮችን ለመጨረስ የሚያደርገውን እንቅስቃሴ በሚችሉት መንገድ ይደግፋሉ የሚለው ብቻ ከሚገልጸው በላይ በደንብ ይደግፉታል። እርግጥ ተጨማሪ ድጋፍ የሚያስፈልግበት ሁኔታ አይደለም። ይህንን ማሳሰቡ የሚያስፈልገው የሆነ የኢትዮጵያ መንግስት ወደ እርምጃ ሲሄድ ዓለም አቀፉ ማህበረሰብ ይጮሃል ብለው የሚያስቡ ካሉ ዓለም አቀፉ ማህበረሰብ አሁን ድንጋይ ነው የሚጥልባችሁ። እረፍ የሚባል ዓለም አቀፍ ማህበረሰብ የለም። ዓለም አቀፍ ማህበረሰብ ከዚህ ቀደም አቶ ሌንጮ የገለጹት ነገር አለ። የትኛውን ዓለም አቀፉ ማህበረሰብ? ምዕራባውያን አይደለ ብለዋል። ልክ ነው። ዓለም አቀፍ ማህበረሰብ ሲባል ምዕራባውያን ናቸው። እነ ቻይና እነ ሩሲያ ምናምን የለንበትም፣ አናቅም ነው። በአብዛኛው እንግዲህ ጉልበተኞች ናቸው፣ ግን ተመልካች ነው አብዛኛው ጉዳይ ላይ እና ወደ እርምጃ ምናምን የኢትዮጵያ መንግስት መሄዱ የሚቀር ነገር አይመስለኝም። ህግና ስርዓት ፈርሶ አንድ የኢትዮጵያ ግዛት የጦር አበጋዞች መፈንጫ ሆኖ በሌላም በኩል አነስተኛና ጥቃቅን ቡድኖችን እየላከ እያስረበሸ በዚህ ሁኔታ ሊቀጥል አይችልም። ምናልባትም ከኤርትራ መንግስት ጋር ያለውን ነገር ወደ ግጭት ወደ ምናምን ሳይሄዱ ለመፍታት የሚደረጉ ጥረቶች ይኖራሉ ተብሎ ይታመን ነበር። ግን አሁን ያንን የሚያረጋግጡ ነገሮች አይደሉም። ተጣርፈዋል። ከወያኔ ከእጃቸው እንዳይወጣ እየሞከሩ ነው። ግምገማቸውን አፍሪካን ኢንተለጀንስ ላይ በወጣው እንደተረዳ ነው ወያኔዎች መላተሙ አደጋ እንደሆነ አይተዋል። የኢትዮጵያ መንግስት አሁን ያለበት ቁመና ከፍ ያለ መሆኑን ተገንዝበዋል። ኤርትራኖችም አልተገነዘቡትም አይደለም። ከወያኔ ጋር ሲታገል ትንሽ ይዳከምልናል፣ ከዛ በኋላ ሙሉ ቁመናው ከሚቀመጥ ከወያኔ ጋር ትንሽ ተላትሞ አቅሙ ተዳክሞ ብናገኘው ጥያቄው ይቀንሳል፣ ፍላጎቱ ይወሰናል። ስለዚህ የዛን ጊዜ ብንደራደርም ያን ያህል እንትን አይደለም ብለው ላስበውም ሊሆን ይችላል እንጂ በሳት ይጫወታሉ ብዬ ነው በእውነት አላምንም። በብዙ መልኩ ያለውን ነገር ከምዕራባውያንም አካባቢ ያለውን ነገር ሁሉ አጠቃላይ ስለሚገመግሙ ብዬ ነው። ስለዚህ ቲፒኤልኤፎቹ አፍሪካን ኢንተለጀንስ ላይ በወጣውም ትላንት በዜና በሸፈን ነው ኢትዮጵያን መንግስት አቅም በተመለከተ በጣም ተገቢ ግምገማ አድርገዋል ብዬ በግሌ ያምናለሁ። ኤርትራኖች ግን አጋን ይመለከታሉ የሚል ነው። ስለዚህ ሁለቱ በግምገማ ላይ ያልተጣጣሙ ኃይሎች ባልተስማሙበት ጉዳይ ላይ አብረው ሊሰለፉ ይችላሉ። የኢትዮጵያ መንግስት ካጠቃ አብረው ሊሰለፉ ይችላሉ። ጥያቄ ውስጥ ቢገባ አይደለም። እናጥቃ ብለው አብረው ሊነሱ ይችላሉ ወይ? አይመስለኝም። የኤርትራ መንግስት ደግሞ ያው በዋናነት ኢትዮጵያ የመጀመሪያ ተግባሩ በኢትዮጵያ ውስጥ ህግና ስርዓት ማስከበር ነው። ስለዚህ መጀመሪያ ቲፒኤልኤፍን ለመጨፍለቅ እንደሚሄድ የሚያጠራጥር አይደለም። ቲፒኤልኤፎቹ ይህንን ተገንዝበው የሰላም በር ለበት በተከፈተው በሰላም መንገድ ላይ መሄድ የሚችሉበት እድል በአብዛኛው ያለ አይመስልም። ግን ከሞከሩ ብዙ ነገሮችን ለማስቀረት እድሉ ሰፊ ነው። በተለይም እነሱ ራሳቸውን ህይወታቸውንም ለመታደግ ማለት ነው። በአንጻሩ የኤርትራ መንግስት በዚህ ሁኔታ ውስጥ እጄን አስገባለሁ ካለ ደግሞ የትኛውም አይነት ይሄ አሁን መቀሌ እየገቡ መውጣት አይደለም፣ ዛላንበሳ አካባቢ መታየት ራሱ ከዛ በኋላ ጦርነቱ እስከ ኤርትራ እንዲሻገር እድል የሚፈጥር ነገር ነው።
ከዛ በኋላ ምን ይከተላል? ምን እንደሚከተል ዝም ብሎ መገመት እንችላለን። እንደውም አንድ ወዳጅ ዛሬ ደውሎልኝ ከአሜሪካ ደውሎልኝ ነው። ከዲፕሎማቲክ ማህበረሰቡ አካባቢ ቅርበት ያለው ሰው ነው። ኢትዮጵያ ከሄደች ዲፕሎማቲክ ማህበረሰቡ አካባቢ ያለው እምነት ነው ከሄደች እንዳለ ሀገሩ እንዳለ የምትቆጣጠረው ሪፈረንደሙ ህገ ወጥ ስለሆነ ሂደቱም ህገ ወጥ ስለሆነ የኤርትራ ህዝብ አደርጋለሁ መብቴ ነው ካለ እንደገና ሪፈረንደሙ ነፃ በሆነ መንገድ መካሄድ የሚችልበት ሁኔታ እስከ መፍጠር እንደዚህ አይነት እቅድ እንዳለ በኢትዮጵያ መንግስት በኩል እንደዚህ ዲፕሎማቲክ ማህበረሰቡ አካባቢ ማለት አሜሪካኖቹ ምናምን አካባቢ ያለ እንዲህ አይነት ግምገማ እንዳለ ነው የሰማነው ከዛ ወዳጅ የነገረኝ። ለኤርትራ ኃይለኛው ጎርፍ ይዞት እየሄደ ያለ አንድ ቡድን አለ። አረፋ ጨብጦ ለመትረፍ የሚውተረተር ማለት ነው። እሱም ከፊት ለፊት አሰልፌ የኢትዮጵያ መንግስት አዳክማለሁ የሚለው ነገር የኢትዮጵያ መንግስት ይሄኛውን ቡድን ያን ያህል እንትን ሊሆንበት የሚችል ነገር አይመስለኝም። ስለዚህ ዝግጅቱን እኮ እያየን ነው። ዝግጅቱን ዓለም እኮ እየታዘበ ነው። ባለፈው ሳምንት መጨረሻ አካባቢ የመጋቢት ወር የመጀመሪያዎቹን 15 ቀናት ወደ ኢትዮጵያ የበረሩ ካርጎ በረራዎችን ቢሾፍቱ ያረፉትን በከፊል ባህር ዳር ያረፉትን ቢሾፍቱ ምን እንደሚያርፍ ግልጽ ነው። በተከታታይ ከዛ በላይ የውጊያ መኪኖች፣ ድሮኖች በየካቲት መጨረሻ ላይ የገባውን ከቱርክ የተነሳ በቦይንግ የገባውን ከነቀኑ ከነሰዓቱ እሱን በዝርዝር ተመልክተናል። ስለዚህ በማያወላዳ መንገድ የሆነ እንትን እንዳይፈጥር አድርጎ ለጉዳዮችን ለመጨረስ መጠነ ሰፊ ዝግጅት እየተደረገ መሆኑን የሚያሳዩ ነገሮች ናቸው። መንግስትም ኃላፊነት አለበት። ምክንያቱም ስራውንም እየሰራ ነው። በሌላ በኩል ደግሞ ህዝቡ ሰላሙ እያጣ ነው። ሰላሙ እየታወከ ነው። ቀጥታ ችግር ያለበት ቦታ ላይ ያለው ሰው እየገቡ ሰፈሬን እያቃጠሉ ሰው እየገደሉ የሚወጡ የተደራጁ ሽፍቶች አሉበት። ሩቅ ያለውም ይሄ ሽፍትነት ይሄ ነገር መቼ ነው የሚያበቃው የሚል ጥያቄው አልተመለሰለትም። እርግጥ ነው ደጋግሜ እንደምለው ዛሬ ሁሉም ሰው መረጃ ቅርበት ስላለው ሁሉም ነገር በእጁና በኪሱ ውስጥ ይዞ ስለሚዞር የትኛውም ኢትዮጵያ ጫፍ የትኛውም ዓለም ክፍል ላይ ያሉ ነገሮችን በቅጽበት የማግኘት ብቻ ሳይሆን እነዛን ነገሮች ዲስቶርት የማድረግ አዛብቶ ቀባብቶ በሴራ ለውሶ ጥላቻ አዋህዶ የሚበትኑ ሰዎችም በብዛት ያሉበት ነው። ያው ደግሞ መጥፎ ነገር የብዙ ሰዎች እንደዛ ነገር ይወዳሉ። ሐሜትና እንትን ነገር ይወዳል። ብዙሃኑ ጋር የሚታይ ነገር ነው። አንድ እከሌ የሚባል ሰው ሰማለሁ ብለውኝ አንድ ትልቅ ሰው ደነገጥኩኝ። እንኳን ሊሰሙት ከነመፈጠሩ የሚያውቁት አይመስለኝም ነበር። የፖለቲካ ምናምን ላይ ምናምን እኮ አይደለም ያን ያህል ያውም እኮ ዝም ብሎ ሲሳደብ የሚውል ምናምን አይነት ሰው ማለት ነው። እና የሆነ በዛ በኩል የተፈጠሩ ክፍተቶች በአንድ በኩል መረጃ ኪስ እና እጃችን ላይ በደንብ መኖሩ፣ በሌላም በኩል ደግሞ ሐሜትና ምናምን ነገር እና ሴራ ምናምን የተመላባቸው ነገሮች መውደድ እነዛ እንትን ብለውበት እውነቱን የማይጥመው ሰው ብዙ ነው። የተደበቀ የተለወሰ ምናምን ነገር አለ የሚባል ነገር ያንን ለማውራትም ስለሚመች እንደሆነ አላውቅም።
በዛ በኩል የተፈጠሩ ክፍተቶች ካልሆኑ በቀር አጋጣሚ ሆኖ የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደማርያም የሚመራው ትልቅ የሰብአዊ መብት ድርጅት ነበር። በቲፒኤልኤፍ ዘመን ከ1984 ጀምሮ በኢትዮጵያ ውስጥ የተፈጸሙ የሰብአዊ መብት ረገጣዎችን በጊዜ፣ በቦታ፣ በአድራሻ፣ በስም፣ በቀን፣ በሰዓት በዝርዝር የተከተበበት ማለት ነው። እሱን በመጽሐፍ ወደ 5 ጥራዝ አውጥተዋል። ለማየት እየሞከርኩ ነበር። ራሴም ትዝ አይለኝም አንዳንዱ በየሰፈሩ የጎሳ ግጭት ያልተካሄደበት፣ ሰዎች የማይገዳደሉበት የትኛው ዓመት ነው ብዬ ራሴ እስክገረም ድረስ ነው። ያውም ሚዲያ ላይ ሆኜ የየዕለቱን እየዘገብኩ የነበርኩ ሰው። አንዳንዶች ኢትዮጵያ ውስጥ ለውጥ ከመጣ በኋላ ወደ መስመሩ የገቡ ሰዎች ሰው ሲገደል ይደነግጡ ነበር። ያኔ ብዙዎች ቀልደናል። ሰው ኢትዮጵያ ውስጥ ልዩነቱ ያኔ ገዳዩ መንግስት ነበር። ቤተ ክርስቲያን ቅጥር ግቢ ገብቶ አባቶችን ይገድላል እና አባ ፈቃደ ስላሴን። ጎንደር ኢየሱስ ገብቶ ካህናትን ይገላል፣ ምዕመናን ይጨፈጭፋል። ቤተ ክርስቲያን ቅጥር ግቢ ገብቶ ዛሬ ያዙኝ ልቀቁኝ የሚሉ ሰዎች ያኔ ጡጦ የሚጠቡ ሰዎች አልነበሩም፣ ለአቅመ አዳም የደረሱ ነበሩ። አንዲትም ቦታ አንዲትም ጊዜ ላይ ስለዚህ ጉዳይ ድምፃቸውን ሲያሰሙ አናቅም። ይልቁንም አዛውንቶቹ፣ ትልልቆቹ እነ ቢትወደድ ዘውዴ፣ እነ ዶክተር ዘውዴ ገብረስላሴ፣ እነ ደጃዝማች ወልደ ሰማያት እነዚህ የቤተክርስቲያን ጉዳይ አሳሰበን ብለው ማህበር ምንድን ነው ኮሚቴ እስከ ማቋቋም የሄዱበት ጊዜ እናስታውሳለን። በአንድ በኩል ቤተክርስቲያኒቱ ውስጥ ያለ ችግር፣ በሌላም በኩል ከውጭ ቤተክርስቲያኒቱ ላይ የሚፈጸመውን ጥቃት ዛሬ መስቀል አደባባይ ሲታደስ ከዚህ በኋላ ምን ቀረን ያለልን ነገር በምድር ላይ ያለልን ነገር ሁሉ ወሰዱብን ብለው ሲቀሰቅሱ የነበሩ ሰዎች መስቀል አደባባይ መታደስ አይደለም ቤተክርስቲያን ቅጥር ግቢ ገብተው ቲፒኤልኤፎቹ ሲጨፈጭፉ በስተት አንዲትም ቃልና ምናምን መተንፈስ ያልቻሉ ብቻ አይደሉም። አስገራሚ እኮ ነገር ነው። ዛሬ አሁን ስለ ቤተክርስቲያን የሚናገሩ ሰዎች አንዳንዱ ሰው እኮ በጣም ይገርመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጳጳሳት በ2001 ዓመተ ምህረት ጥንት አይደለም ያኔ ጡጦ ቢጠቡን ከሆነ ነው ሰዎች ለአቅመ አዳም ደርሰው ነበር። 2001 ላይ የቲፒኤልኤፍ ደህንነቶች 5 ኪሎ ቤተክርስቲያኒቱ ቅጥር ግቢ ሰብረው ገብተው መስበር የለባቸውም በሩን የከፈቱላቸው እና አቡነ ጳውሎስ ናቸው፣ ነፍሳቸውን ይማሩና ገብተው እያንዳንዱን ጳጳስ ከዛ ላፍቶ ያሉ ምናምን ሲዋከቡና ድብደባ ነገር ሲደርስባቸው ዛሬ የቤተ ክርስቲያን መብት ተቆርቋሪ ነን የሚሉ በውጭ ሀገር ቤተ ክርስቲያን እንደ ሱቅ እየከፈቱ ንጹሃን ሲገደሉ ቤተ ክርስቲያኒቷን እዚህን ጠብቃት እያሉ ምእመናኑን ከምእመኑ የኪስ አውላቂነት ስራ የሚፈጽሙ ያኔ አንዳቸውንም አናቃቸው። አንዳቸውንም ማን ለቤተ ክርስቲያኒቱ ሲጮህ ነበር? የቤተ ክርስቲያኒቱ ሰዎች እነማን እንደነበሩ ያኔ በሚዲያ ምናምን ሰው እናቃቸው ነበር። አንዳቸውም የሉ እና አሁን ስለ መብት ስለ ምናምን ስለ ግድያ ምናምን የሚያወሩ ሰዎች ያኔ እኮ ግድያ
የጎሳ ግጭት ሪፖርቱን ይመልከቱ። አሁን ዘመኑ ጥሩ ነው። ምናልባትም የሰመጉ ሰዎችም አሁን በኋላ ያለው የሰመጉ ያኔ የበሽቱን ይሰመጉ ሊመስለኝ አይችልም። በአብዛኛው የኢትዮጵያ ፖለቲካ ወደ ምናምን ወደ መንደር ሲገባ በእንደዛ መልክ የተጠለፉ ብዙዎች ያሉ ይመስላልና ከሱ ይልቅ እኔ አሁን በመንግስት የተቋቋመው ሰብአዊ መብት ኮሚሽን ይሻለኛል። በብዙ መልኩ የተወሰኑ ስንነት ቢኖርበትም ብዙ ነገርን እሱ እንትን ይላል እና ወመዘክር ወይ ደግሞ ሌላ ቦታ ላይ ጥራዞቹ ስለሚገኙ ዛሬ ላይ ያለው ነገር ድንገት የዛን ጊዜ አናይም አንሰማም ብለው ዛሬ እየሆነ ባለው ነገር ግራ የገባቸው ሰዎች ካሉ ሄደው መረጃዎችን ይበርብሩ። የመጀመሪያው ትልቁ ነገር ሰዎች በማንነታቸው በእምነታቸው መግደል የሚለው ነገር በኢትዮጵያ ምድር ላይ ተግባራዊ የሆኑት ቲፒኤልኤፍ የኢትዮጵያ ፖለቲካ ስልጣንን ከተቆጣጠረ በኋላ ነው። እያንዳንዱን በሰፈር በአድራሻ መጽሐፎቹ ላይ ማግኘት ይችላል። ቤተክርስቲያናት በላውንቸር ሲመቱ፣ አብያተ ክርስቲያናት ሲነዱ፣ ንጹህ ምዕመናን ሲገደሉ፣ አሰቃቂ ትዕይንት ሲፈጸምባቸው፣ ከዛም አልፎ ቤተክርስቲያን ቅጥር ግቢ ተደፍሮ ሲገደሉ የነበሩበት ዘመን ነበር። ዛሬ ሸኔ የሚባል አንድ አረመኔ ይገድላል። ያንን ግድያ እያውለበለቡ ያችን ሊነግዱባት የሚሞክሩ ሰዎች እንዳልኩት እውነተኛው ሰቆቃ፣ እውነተኛው መከራ ቤተክርስቲያኒቱ በቲፒኤልኤፍ ደህንነቶች ቁጥጥር ስር በነበረችበት እነ መልአከ ሞት መልአከ ሕይወት ተብለው እና አቶ ጌታቸው አሰፋ ሲኖዶስ ስብሰባ ላይ በሚገኙበት ያኔ ድምጻቸውን የማይሰሙ ቤተክርስቲያኒቱን ነጻነቷን ስታረጋግጥ አባቶች ነጻነታቸውን ሲያውጁ በአክቲቪስቶች ተጽዕኖ ስር እንዲወርቁ ለማድረግ በዛም በዚህም የሚጠበረው መወራጨት የቆየሩ ጊዜ ጉዳይ አይደለም። ሁላችንም ዞር ስንል የምናስታውሰው ነው። ስለዚህ የመጀመሪያው ከቀውስ ከግጭት ውስጥ በዚህ ደረጃ አሁን ባለው ደረጃ ባይባባስም በየጊዜው ኢትዮጵያ ውስጥ እንትኖች አሉ። የኢትዮጵያም የተለየ አይደለም። በቲፒኤልኤፍም ዘመን ስለሆነ አይደለም። በየትኛውም የዓለም ክፍል ላይ የሰው ልጅ ከግጭት ከምናምን ውጭ በአብዛኛው መኖር ነገር የለም። የኢትዮጵያን የተለየ የሚያደርገው ሰዎችን የጎሪጥ እንዲተያዩ በጠላትነት እንዲፈላለጉ እነርሱ እንደ እብድ ገላጋይ እየገቡ ማጋጨትና ያንን ማድረግ በስልጣን ላይ ለመቀጠልና ሀገሩን በመዳፋቸው ለማቆየት ይጠቅመናል ብለው የተከተሉት መንገድ መሆኑ ነው። እነዚህ ሰዎች በአንድ በኩል እዛ መንገድ የፈጸመው፣ በሌላ በኩል ራሳቸው ገብቶ ጭፍጨፋ ያደርጉ ነበር። ዛሬ ስልጣን ላይ ያለው መንግስት በዚህ መንገድ የትኛው ቤተክርስቲያን ገብቶ ይቀጠር ገቢ ገብቶ የትኛው ቦታ ላይ ይህን ፈጸመ ብሎ የሚያነሳ ሰው የለም። እነዚህ ሰዎች ስለ ግድያ ሲነሳ የዛሬ አሁን ዛሬ 98 ማለት 2018 ላይ ነው ያለነው። በ1985 የዛሬ 33 ዓመት ቲፒኤልኤፍ ወደ ኢትዮጵያ ፖለቲካ መንግስት ስልጣን በመጣ በሁለተኛው ዓመት አካባቢ የመላው አማራ ህዝብ ድርጅት በፕሮፌሰር አስራት የሚመራው ፕሬዝዳንቱ ፕሮፌሰር አስራት ወልደየስ ደብረ ብርሃን ላይ ንግግር አደረጉ፣ ጦርነት ሰበቁ ተብሎ ፕሮፓጋንዳ የሚነዛበት ጊዜ ስለነበር ያንን ተከትሎ ኢንጂነር ኃይሉ ሻውልና ቀኛዝማች ነቃ ጥበብ በቀለ ጋዜጣዊ መግለጫ ይሰጡ ነበር። እዛ ጋዜጣዊ መግለጫ ላይ ምናልባት አንዳንዴ ቪዲዮውን በቀደም ተቦርነ ገጽ ላይ ሳይ ታሪኩን ብዙዎቻችን በሚዲያ በምናምን እናስታውሰዋለን። ግን ቪዲዮ ራሱ መገኘቱ ትልቅ ነገር ነው። እዛ ቪዲዮ ላይ
በተወሰነ ብዙ ሰው ያስታውሰዋል ያን የኢትዮጵያን ፖለቲካ የሚከታተል ሰው። እዛ መድረክ ላይ ጥያቄና መልሱ በርካታ ጉዳዮች ናቸው የሚነሱት። ግን የገረመኝ የዛን ጊዜ አርሲ አርባ ጉጉ ጉዳይ፣ የበደኖ ጉዳይ፣ የምናምን የአማራ ተወላጆችን በማንነት የመግደል ቤተክርስቲያንን የማውደም በጣም አደገኛም ጊዜ ነበር። ዛሬ ገንዘብ እዚህ እዛ የሚሰበስቡ ሰዎች ምናልባት ወደ ኋላ ሄደው ይህን ቢያነቡም ጥሩ ነው እና እነዚህ ሰዎች መግለጫ ሲሰጡ የተፈጸመውን ነገር ሲያስረዱ ነፍሳቸውን ይማረውና በኋላ የቲፒኤልኤፍ ምክትል የማስታወቂያ ሚኒስትር የነበሩት ወይዘሮ ነጻነት አስፋው እዛ መድረክ ላይ ነበሩ። ዛሬ አማራ የምትሉት አማራው መርሳ ላይ ምናምን ላይ ሲጨፈጨፍ የት ነበራችሁ የሚል ጥያቄ ያነሳሉ። ነፍሳቸውን ይማረውና ኢንጂነር ኃይሉ ሻውል የዛን ጊዜም አማራ ብሎ እኮ የሚጨፈጭፍ የለም፣ የዛን ጊዜ ሁሉም ኢትዮጵያዊ ላይ ነው ጥቃቱ የነበረው፣ በደርግ ጊዜ ዘር ምናምን እያለ አይደለም ሄደው እንኳን የሚያጠቃው እኔ ራሴ ማንነቴን አላቅም ነበር አሉ። ዛሬ አሁን ነው የተረዳሁት። አሁንም ስረዳ ግን በሚገለጸው መንገድ አይደለም በሚል እዛ ላይ የሚያብራሩት ነገር አለ። ቲፒኤልኤፎቹ እዛ ጋር ነጥብ ለማስቆጠር የፈለጉት በጦርነት መሃል መርሳ ላይ ብዙ ጊዜ የሚያሳዩት ፊልም ነበረች። ጎንቦሮ ንጹሃን ላይ የተፈጸመ ፍጅት። አሁን ደርግን በብሔረሰብ የደርግ መንግስትን የዚያ ብሔረሰብ ጠላት ብሎ ሊል የሚችል ሰው አለ? ምናልባት ጥያቄ መነሳት ካለበት አምባገነኖች ናቸው፣ ለስልጣናቸው ሲሉ ብዙ ነገር ፈጽመዋል። ግን የዚሁ የሚዛኛው ብሔረሰብ ጠላት ናቸው ተብሎ የሚወሰዱ ሰዎች በፍጹም አይደሉም። በስልጣናቸው ምናምን የመጣው ላይ ሰፈር መንደር ምናምን አድራሻ የለም፣ ሁሉም ጋር ይወስዳሉ። ያኛው የመርሳው ደግሞ በጦርነት መሃል ነበር የተፈጸመው። የመርሳን ህዝብ ልጨፍጭፍ ብሎ አይችል ቢያንስ የደርግን መንግስት የሚያውቅ የዚህኛውም የዛኛው ማህበረሰብ ጠላት አይደለም። ጥንቃቄ ማድረግ ነበረባቸው። ኃላፊነታቸውን አልተወጡም። ተገቢ ጥያቄ ነው። ቲፒኤልኤፍ ወደ ስልጣን ከመጣ ግን አደራጅቶም ቀስቅሶም ሰዎችን በማንነታቸው ምናምን ሲጨፈጭፍ የነበረበት ዘመን ስለሆነ እዛ ለወይዘሮ ነጻነት የሚያነሱት ጥያቄና ኢንጂነር ኃይሉ የሚመልሱትን መልስ ለታሪክ ማስታወሻም ማየቱ እንደገናም ደግሞ ዓለም የተፈጠረው መጋቢት 2010 ዓመተ ምህረት የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ የሚመስላቸው የሆነ ኮሽታ ከሌለበት ዓለም የመጣንም አድርገው ለሚመለከቱ ቲፒኤልኤፍ የኢትዮጵያን ማዕከላዊ መንግስት ከተቆጣጠረበት ጊዜ ጀምሮ ዜጎች ማንነትን መሰረት ባደረገ ጥቃት ሰለባ እየሆኑ ሰቆቃ እየተፈጸመባቸው መምጣቱ የአፍላ ጊዜ ክስተት ነው። ያም ደግሞ ስልጣን ዘመናቸው እስካከተመበት ድረስ የቀጠለ ወንበራቸው ሲነቃነቅ ግጭት ይቀሰቅሱ ነበር። ምርጫ 97 ላይ ሲወጠሩ ጅማ ላይ ያደረጉትን ሁሉም ሰው የሚያስታውሰው ነገር ነው እና ምናልባት አንዳንዱ ሲያይ ይገለጥለት ከሆነ ሲሰማ ይገለጥለት ከሆነ አላውቅም እና ኢንጂነር ኃይሉ እዛ መድረክ ላይ ለወይዘሮ ነጻነት አስፋው ላቀረቡት ጥያቄ የሰጡት መልስ የዛን ጊዜ የነበረውን ለማስተዋሰም ዛሬም ላይ ቆሙ ነገሮችን ለመገምገም ስለሚያስችል እናድምጠው። My question is, why was the Amhara agenda ignored before? And why is it an agenda now? Because ማለት የሚፈልገው ያኔ የተዘጋው የአማራው አጀንዳ አሁን ለምን? ምክንያቱም በሺህ የሚቆጠሩ አማራዎች በጎንደር፣ በአዲስ አበባ፣ በመርሳና በሌሎችም ተጨፍጭፈዋል። ያኔ ለምን ዝም ተባለ? then why is it now? Because I will tell you, at that time, ethnicity was not on the agenda. It was not killed on the basis of ethnic difference. ያኔ ጎሰኝነት በአጀንዳነት አልተያዘም ነበር።
ግድያው የተፈጸመው በዘር ልዩነት ላይ ተመስርቶ አልነበረም። አማራው ብቻ ሳይሆን ትግሬው፣ ኦሮሞው፣ ከምባታው፣ ሲዳማው በጠቅላላ የኢትዮጵያ ሕዝብ ተጨፍጭፏል። አሁን ግን ጭፍጨፋው በዘር ላይ ተመስርቶ በተናጠል በአማራው ላይ የተሰነዘረ ነው። የደርግ ግን በኢትዮጵያ ሕዝቦች ላይ የተቃጣ ነው። ስለዚህ የምትይኝ ለምን በኢትዮጵያ ሕዝቦች ስም ከሆነ ይህንን አድርጌያለሁ። that was killed in isolation. That is ethnicity of it. Otherwise, it is the torture of the Ethiopian people. The Derg tortured everybody, killed everybody. So if you're asking me, why didn't you say about all Ethiopians? I have. I don't talk only about Amaras at that time, because I didn't even know I was an Amhara. I'm sorry to say. I never thought of myself as an Amhara. And if you look into my... ያኔ አማራውን ብቻ በመወከል መናገር አልችልም፣ ምክንያቱም አማራ መሆኔን እንኳን አላውቅም ነበርና አዝናለሁ። በእርግጥ የግል ህይወቴን ስንመለከት እኔ ንጹህ አማራ አይደለሁም። የዘመዶቼን ምንነት ብታውቂ በጣም ይገርምሻል። ግን ይህንን በዝርዝር ማንሳት አልሻም። ለኔ ይሄ ጠቀሜታ የለውም። እኔ ኢትዮጵያዊ መሆኔን ብቻ ነው የማውቀው። ሰዎች በወንጀል በመናም ተጠርጥረው ሲመጡ እጅ ከፍንጅ ካልተያዙ ማስረጃ ከሚሰበስቡባቸው ጉዳዮች አንዱ የሰውየውን የቀደመ ታሪክ ማለት ነው። ኢትዮጵያ ውስጥ ከ2010 በኋላ ችግር ኢትዮጵያ ውስጥ በዚህም በዚያም ግጭት ምናምን ሲፈጠር የጠቅላይ ሚኒስትር አብይ መንግስት አለ፣ ሸኔ አለ፣ ህወሓት አለ፣ ያው ፌደራል መንግስቱ አለ። ስለዚህ ግጭቶች ሲፈጠሩ የወንጀል ሪከርድ ያለበት ማን ነው ተብሎ ይታያል። ዝም ሌላውን ትተን ሌላ የቀላል የፖለቲካ ትንተናውን ከዳር እስከ ዳር ህዝብ ተቀበለው መንግስት፣ ህዝብ ያጨበጨበለት መንግስት የህዝባዊ ተቀባይነቱን አጽንቶ ከዳር እስከ ዳር ያለውን ድጋፉን ይዞ መቀጠል ነው የሚፈልገው። ንጹሃን በመግደል ምናምን የሱ ህግ አላስከበርክም የሚል ጥያቄ ቢያንስ ይነሳበታል። አለፍ ካለም ዘረኞች ሲቀሰቅሱ ተባባሪ ነው የሚለው ወቀሳ ይመጣበታል። እሱን ትንተናትተን ችግሮች ሲፈጠሩ ከዚህ ቀደም የወንጀል ታሪክ ያለው ማን ነው? የሌብነት ታሪክ ያለው ማን ነው? ሰው የመግደል ታሪክ ያለው ማን ነው? የማጋደል የማጋጨት ሰዎችን በሰውነት ወይ ደግሞ በዜግነት ከማየት ይልቅ በመንደራቸውና በቀያቸው ወርዶ የሚፈትሽ ማን ነው? ይሄ ሲታይ ይሄን ሲመረምር ፍርድ ቤት ሳይቀርቡ ከወንጀሉ ጋር ማን ሊገናኝ እንደሚችልም ግልጽ ነው። በኋላ ላይ ታዩ የተረጋገጡ ነገሮች ያው ሸኔ መሆኑ ብቻ ሳይሆን ሸኔ ቲፒኤልኤፍ ወደ ቤተ መንግስት እንዲመለስ ጭምር ነበር ሲወራጭ ነበር። በኋላ እንደመጣው የአማራ ብሔርተኛውን በኋላ ሲወራጭ ነበረው ለካ ቲፒኤልኤፎች ቤተ መንግስት እንዲመለሱ ነበር። ምናልባት እኔ ይሄ ያ ዘመን ሰዎች የሞቱበት ሀብት ንብረት የወደመበት ብዙ ምስቅልቅል የታየበት ስለሆነ እዛ ሂደት ውስጥ እነማን ምን ሚና አላቸው፣ ለምንስ ያንን አደረጉ፣ ምንስ ነበር ፍላጎታቸው? የቲፒኤልኤፎች መረቤት ድረስ የተዘረጋ ነው። የሀብት ምንጩ ምናምን ብዙ ነገሮች ያው አንዳንዴ መንግስታት ብዙ ነገሮችን ሊያነካኩ ስለሚችሉ ሊጠናቀቁ ይችላሉ። ግን ታሪክ ነው መውጣት መፈተሽ አደባባይ መገለጥ አለበት። ቢያንስ የሁሉ መስቀልቀል በዛ ሂደት ውስጥ ያለፉ የሞቱ ያለቁ ሰዎች በነዛ ሁሉ ቢያንስ እነዚህ ሰዎች በአደባባይ ወያኔ እንዲመጣ ሁከት የፈጠሩ ቲፒኤልኤፍ እንዲቀናው ግድያ ፈጠሩ ሁሉም ውስጥ ተሳታፊ የሆኑ ሰዎች ቢያንስ በሟች ወገን ፊት ኑዛዜ ማሰማት አለባቸው። ሌሎች ጋር እንደተደረገው ቢያንስ ጠቅላይ ሚኒስትር አብይ ከተማን በተመለከተ ከአዲስ አበባ ከቃና ቴሌቪዥን ጋር ያደረጉት ያው ትላንት ተሰራጭቶ አይቻለሁና ያው ኮሪደር ልማቱ ጋር ተያይዞ ያለውን ነገር የከተማው መለወጥ በጣም በርካታ ጉዳዮች ተነስተዋል። ያው ከተማው መለወጡን አይኑ ላይ እንትን ምንድነው የድሮ ነገር እንዲታየው ተደርጎ የተገጠመለት ሰው ከሌለ በስተቀር ያው አይኑ ለማየት የታደለ የሚያየው ሲጓዝም የሚዳስሰው እውነት ነውና እዛ ላይ ነሱት ነገር አለ። አሁን ከልማቱ ያው በልጭልጭ የሚባለው ያበቃ መሰለኝ።
እነ ዓለም አቀፍ ደረጃ ምስክርነቱ መምጣቱ ብቻ ሳይሆን ያው ትንሽ ማሰብ ለሚችል ሰው ብልጭልጭ ዝናብ ምንድነው ፀሐይ ያጠወልገዋል፣ ጎርፍ ምናምን ያደርገዋል። ደረጃውን የጠበቀ ስራ መሆኑ በደንብ ታይቶ ምናምን የተመሰከረ ነገር ስለሆነ አሁን ብልጭልጭ የሚባል ነገር የለም። ብልጭልጭ የሚባል እንትን ነገር የለም። አሁን የሚነሳው ሰዎች ነቅለው የሆነ ነገር ለመትከል ሌላውን እንትን እያሉ ሜዳ ላይ ተበተነ ምናምን የሚል ነገር ይነሳል። እሱንም ከዚህ ቀደም በምሳሌ ደረጃ ያነሳናቸው ነገሮች አሉ። ሰዎች የአዲስ አበባ መስተዳድር፣ ምክንያቱም የአዲስ አበባ ሰው ከሆነ የአዲስ አበባ መስተዳድር በተለይ ከቤት ከምናምን ጋር ተያይዞ ያለው ጉዳዩ እዛ ስለሆነ እሱን መከታተል ለእኛም እንደ ሚዲያ አቤቱታ አቀርቦልኝ ሶስት በኋላ ላይ ያረጋገጥኩት ነገር የራሳቸው ቤት ያላቸውን የቀበሌ ቤት ያላቸውን በሁለቱ ደረጃ የቀበሌ ቤት የራስ ቤት ኖሮት ቤት ያልተሰጠው ሰው በግሌ በየትኛው መንገድ በእነሱም በኩል አረጋግጠዋል። በግሌ ለማጣራት ሞክሬ እነዛ ሰዎች መጨረሻ ላይ ዋና ተከራይ አይደሉም፣ ደባሎች ናቸው። ደባልም ዜጋ ነው። ያንን በተመለከተ ደግሞ እንደ መፍትሄ አድርገው ቆርቆሮ ቤት ለጊዜያዊነት ቀልሰው የሚሰጡበት ሁኔታ አለ። አሁን ጥያቄ የሚነሳው ከኖሩበት የተሻለ ቤት ውስጥ እንደገቡ በአደባባይ የሚመሰክሩ አሉ። እኛም ጋር በደረስ የሚሉ ድምፅ የሚያሰሙ አሉ። ጥያቄ የሚነሳው በጋራ አንድ ላይ መሄድ፣ ጥያቄ የሚነሳው መራቁ ምናምን ነገር ይነሳል። ከዛ ውጭ ቤት ኖሮት የቀበሌ ቤት ኖሮት ሜዳ ላይ ወደቀ አላየንም። ጠቅላይ ሚኒስትር አብይም በዚህ ረገድ ምላሽ ሰጥተዋል። ያው ሀገር ሲለወጥ የሚፈጠሩ ነገሮች አሉ፣ ግን መሟላት የሚገባውን ለማሟላት የሚቻለው ድረስ ተደርጓል። በአሰራር ላይ የተፈጠሩ ክፍተቶች ካሉ እሱን እናርማለን ብለው ጓዳይ መስክረው፣ ዋናው ነገር ዛሬ ይህንን አጀንዳ የሚያውለበለበው ነው በተመለከተ በእርግጠኝነት በሚቀጥለው 2 እና 3 ዓመት ይሄ ሁሉ ምንጫጫው ይቅርታ ጠይቆ ይመለሳል የሚል ተናግረዋል። ብዙዎች አቃቂር የሚያወጡ ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆኖ ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል፣ ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው። ዝም ብሎ ነገሮችን ስለምንገምት 3 ዓመት በጣም ሩቅ ይመስለኛል። እርግጥ ነው ገደቡ ሊሆን ይችላል። እየመጡ እኮ እንትን እያሉ ነው፣ በጣም በእርግጠኝነት እንጂ እርግጠኝነቱን የሚፈጥረው ቀደም ሲል ያልኩት የወታደራዊ ምናምን የሱዳኑ የአካባቢው ምናምን ነገር ሁሉም ይሄ ብሶት እየተናገረ ተረት እየደረሰ የሰው ስሜት እየቀሰቀሱ 2 ሳምንት ቀረ 1 ወር ቀረ እያሉ ተመሳሳይ ነገር በየጊዜው እየተናገሩ እዛ ላይ ጥደውት የሚኖሩ እንትን የሚሉት ሰው ያው እርሙን አውጥቶ ሲበተን የሚቀሰቅሱት የለም። 6 ወር ቀረው ሳምንት ቀረው ቢሎ የሚሰማቸው የለም። የዛን ጊዜ ያው በሰልፍ እንግዲህ ይቅርታ ጠይቆ ያን ይመጣሉ ተብሎ ይጠበቃል። እሱ ላይ በግሌ አልጠራጠርም። ምናልባት ይቅርታ መጠየቅ ነው ያለባቸው ወይስ ለምን ይቅርታ ይጠይቃሉ? ወይስ ይቅርታ አይደለም ወንጀል አለ እንደፈጸሙት የሚባል ነገር ሁሉ ሊመጣ ይችላል። ወንጀል ያለበት ሊኖር ይችላል። ግን ተቃውሞ ዝም ብሎ ማሰማት፣ ተቃውሞ የአመፅ ድርጊት ማበረታታት፣ አመፁን ተከትሎ በህዝብ ላይ በሀገር ላይ የደረሰ ጉዳት ስላለ
እንደየደረጃ ሁኔታ በይቅርታ የሚኖሩ ይሆናሉ። በሌላም በኩል ደግሞ ምንም ከማጨብጨብ ውጭ ብዙ ነገር ውስጥ የሌሉ እነሱ አሁንም እየገቡ እየወጡ ይመስለኛል። ብዙ ነገር ያለ ይመስልና በእርግጠኝነት ጠቅላይ ሚኒስትር አብይ ተናግረዋል። እርግጠኝነቱን በእርግጠኝነት እንድንቀበል ደግሞ ያሉት አጠቃላይ ሁኔታዎችም የሚያረጋግጡት ይሄንን ወደፊት እየተራመድን ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሰው ከመንደሩ ፍቅር ሰፈሩ ታጥሮ ብሶት ተረት እሱን እየተመገበ ራሱን ሰላም እያነሳ ከሚቀጥል ከተጨባጭ እውነታ ጋር መሰረት አድርጎ ይልቁንም እኮ አንዳንዴ ሁላችንም ይሄ ልፊያ ውስጥ እኮ ጊዜያችንን ስለምናጠፋ መንግስት ቢሮክራሲ ውስጥ ምናምን እኮ በርካታ ችግሮች አሉ። መንግስትም ሙሉ ትኩረቱን እዛ ውስጥ እንዲል ሚዲያውም ደግሞ ያስተዳደር በደል ምናምን የሚፈጽሙት ላይ እንዲያተኩር ሚዲያውም የሚዲያ ስራ በደንብ እንዲሰራ ይሄ ልፊያው ምናምኑ የትም የማያደርሰው ነገር ላይ ከሱ መውጣቱ በዛም ለሁሉም ይጠቅማልን ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ መጋቢት 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ መጋቢት 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።